ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቻችን ሊቃውንተ ቤተክርስቲያን፣ መምህራነ ወንጌል፣ መካነ ምስጢር፣ ዲያቆናት፣ በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ የተሰኛችሁ በዙሪያው እግዚአብሔርን ለማመስገን ወደ እግዚአብሔር አቤቱታ ለማቅረብ በዙሪያው ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደየማይረጋችሁ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ከሰዓት ደረሳችሁ? ቸሩ አምላካችን ቸርነቱ በዝቶልን እስከዚህ ዕለት እስከ ሰዓት ጠብቋል። በዚህ ቅዱስ ቦታ እንድንሰባሰብ የእሱ ፈቃድ ሆኖ የሰበሰበን ወደዚህ ያመጣን እስከዚህ ዕለት የጠበቀን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ክብር ምስጋና ይድረሰው። አምላክን ያየንባት ወልዳ ያሳደገች አዝራ የተሰደደች እማምላክ ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለእሷም ክብርና ምስጋና ይድረሳት። የአባቶቻችን ጸሎት ልመና፣ የቅዱሳን የሰማዕታት የነቢያት የሐዋርያት ጸሎት ምልጃቸው ድል የማትነሳ ሃይማኖታቸው ከሁላችን ጋር ጸንቶ ይሁን። ክብር ለእስራኤል አምላክ ክብር ስጡ። ሀቦ ክብረ ለአምላከ እስራኤል፣ ለእስራኤል አምላክ ክብር ስጡ። ይህንን የምናገኘው አንደኛ ሳሙኤል ምዕራፍ 6 ቁጥር 5 ላይ ያለ ኃይለ ቃል ነው። በዚህ ርዕስ እንማማራለን። ዛሬ ቀኑ ኅዳር 21 በዓለ ማርያም እንደመሆኑ መጠን ዛሬ ቤታችን ዓመታዊ ንግስ ነው። ታቦተ ጽዮን የምትነግስበት፣ ታቦተ ጽዮን ኃይሏ የተገለጠበት፣ በኢትዮጵያ በዓለም የታወቀ የተረዳ ኃይሏ የታየበት ዕለት ነው። አክሱም ጽዮን ዛሬ በከባድ ይነግሳል። ብዙ ወገኖቻቸው ወደዚህ ሄደዋል። እመቤታችን አቅፋ ደግፋ በሰላም ወደ ቤታቸው ትመልስልን። ሀገራችን ሰላም ሆኖ እንዲመጡ ቅዱስ ፈቃዱ ይሁን። ለእስራኤል አምላክ ክብርን ስጡ። አንደኛ ሳሙኤል ምዕራፍ 6 ቁጥር 5 ላይ ከእናንተ እጁን ያነሳ ዘንድ የምሕረቱን ይመልስ ዘንድ በሀገራችሁ፣ በአማልክቶቻችሁ፣ በቤታችሁ፣ በደጃችሁ እጁን ያነሳ ዘንድ የምሕረቱን ይመልስላችሁ ዘንድ ለእስራኤል አምላክ ክብር ስጡ። ክብር እንግዲህ የሚሰጠው አለ። ክብር ለሚገባው ክብር ሊሰጥ ግዴታ ነው። ክብር ስጡ አለ እግዚአብሔር አምላካችን በነቢዩ በሳሙኤል ላይ አለ። ይህንን የጻፈው ቃል ጸሐፊው ሳሙኤል፣ ተናጋሪው ቃሉ መድኃኔዓለም የእግዚአብሔር ቃል የተነገረው እነሆ በዘመኑ በሰዓት በወቅቱ ለነበሩት ለእስራኤል ለሌሎቹም በሰዓቱ ለተገኙት የተነገረ ቃል ነው። ዛሬ ለእኔና ለእናንተ እስከ ዓለም ፍጻሜ ለሚተካው ትውልድ ሲነገር ይኖራል። ለእስራኤል አምላክ ክብርን ስጡ። ክብር ለሚገባው ክብር ይሰጠዋል። ቤተ መቅደሱ ይከበራል። የቃል ኪዳኑ ታቦት ይከበራል። ንዋየ ቅድሳቱ ይከበራል። ሊቃውንቱ ይከበራሉ። አገልጋዩ ካህናቱ፣ ዲያቆናቱ ይከበራሉ። አባቶችም ይከበራሉ። ክብር ለሚገባው ክብር መስጠት ግድ ይሆናል። ስለዚህ አምላካችን እግዚአብሔር እርስ በርሳችን ተፋቅረን ተከባብረን እንድንኖር በዚህ በእምነታችን እንድንጸና ምግባር ከሃይማኖት ይዘን እንድንኖር ተከባብረን እንድንኖር እንዳንናናቅ እግዚአብሔር ክብር ለሚገባው ክብር ስጡ። ለእስራኤል አምላክ ክብር ስጡ። እጁን ያነሳላችሁ ዘንድ የምሕረቱን ይመልስላችሁ ዘንድ በቤታችሁ፣ በደጃችሁ፣ በአማልክቶቻችሁ፣ በምድራችሁ ሁሉ ምሕረቱን ያወርድላችሁ ዘንድ ለእስራኤል አምላክ ክብር ስጡ ይላል። እንግዲህ ነገር ከመጀመሪያው ሲነሳ እስራኤል
እነሆ በግብፅ ወርደው በባርነት በጭቆና ተይዘው በሙሴ አማካይነት እግዚአብሔር የምሕረት ፊቱን መልሶላቸው መከራውን አቅሎላቸው በሙሴ አማካይነት በቅዱስ ሚካኤል መሪነት ቀን በደመና ሌሊት በብርሃን እየመራ ሲያወጣቸው ለ40 ዓመት ሙሉ እነሆ ጸልየው ይድኑባት ዘንድ መሥዋዕት አቅርበው ይከብሩባት ዘንድ ታቦተ ጽዮንን የቃል ኪዳኑን ታቦተ ጽዮንን ጽላተ ሙሴን እንዲጸልዩ መሥዋዕት እንዲያቀርቡ እንዲያመልኩ ሰጣቸው ይላል። ከግብፅ በወጡ ሰዓት በበረሃ እያሉ እነሆ 40 ዓመት ሙሉ ደመና ጋርዶ እነሆ ከሰማይ ደመና ኅብስት አውርዶ ማይ ከድንጋይ ላይ አፍልቆ ሲመግባቸው ሲያጠጣቸው ወያዕቆሙ ተፈቀዱ እንዳለው ልበ አምላክ ዳዊት የፈቀዱትን የወደዱትን ሳይነሳቸው እያገኙ እየበሉ እየጠጡ ለ40 ዓመት ሲቆዩ ሲኖሩ ከዚያ በኋላ በቃል ኪዳኑ ታቦት ሰጥቷቸው በዚህ እየጸለዩ እንዲኖሩ እንዲከብሩ ሲያደርጋቸው በመጨረሻ ወደ ምድረ ርስት አስገባቸው። ምድረ ርስት ሲገቡ መስፍን ሲያልፍ መስፍን ይተካል፣ ካህን ሲያልፍ ካህን ይተካል። በዘመኑ የነበረው መስፍን ክህነት ከምስፍና ተባብሮ ያዘው ኤሊ ነበረ። ኤሊ ይዞ ምስፍና ማለት ሹመት ከክህነት ከአገልግሎት ጋር የቃል ጽላት ኪዳኑን የሚያገለግል ሕዝቡን የሚመራ ለእስራኤል መሪ የሆነ ለ40 ዓመት ሙሉ የፈረደ የመራ 40 ዓመት ሙሉ የገዛ ኤሊ ነበረ። ስለዚህ ከዛ ከኤሊ ግዛት ከ40 ዓመት በኋላ ግዛቱ 40 ዓመት እንደገዛ መቼም የሞት አቅራቢያው ሽምግልና ነውና ሸመገለ ኤሊ። ሰውነቱ ደከመ፣ ዓይኑ ፈዘዘ። በዚህ ሰዓት የሚተካ ሲፈልግ ሁለቱ ልጆቹን አፍኒንና ፊናስን እነሱን ሾማቸው ይላል። ክህነት ከምስፍና አድርገው እንዲያገለግሉ በአባታቸው ተተክተው እንዲያገለግሉ እንዲመሩ እንዲፈርዱ አፍኒንና ፊናስን ሾማቸው ይላል። ከዚህ በኋላ እነሱ ሲሾሙ ጽዮአ ምግባር እንዲያው ምግባር አልባ ሆኑ። እንደ አባታቸው አልሆኑ። እንደ አባታቸው ሥርዓትን አልጠበቁም። ምግባረ ብልሹ ሆኑ። በዚህ እግዚአብሔር አዘነባቸው። እግዚአብሔር ተቆጣ። እግዚአብሔር በእነሱ ላይ የሚያመጣውን ነገር አሰበ መድኃኔዓለም። ስለዚህ ክፉ ስንሰራ እግዚአብሔር በእኛ ላይ የሚያመጣውን ቁጣ አስቦ አውጥቶ አውርዶ እግዚአብሔር አይቸኩልም፣ ይታገሳል። ታግሶ ግን ይፈርዳል። ስለዚህ አፍኒንና ፊንሐስን ታግሷቸው፣ ግን እነሱ አልተመለሱም። 3 ከባድ ነገርን እግዚአብሔርን የሚያስቀይም ሰውን የሚያረክስ የሚያጸይፍ ነገር 3 ታላልቅ የሆነ ኃጢአት ሰሩ። እግዚአብሔር ከኃጢአት ሁላችን ይጠብቃል። ዛሬም ድፍረት በዝቷል። ዛሬም በሀገራችን ድፍረት በዝቷል። መገዳደሉ በዝቷል። መገፋፋቱ በዝቷል። አምልኮታችን የከንፈር ሆኗል። አምልኮታቸውን ረሱ። የተሰጣቸውን አደራ ረሱ። ስለዚህ በአንደኛው ምን አደረጉ? እነሆ አምላካቸው እግዚአብሔር የሰጣቸውን አደራ በመርሳት ያሉበትን የቆሙበትን በመርሳት በመዘንጋት በመጀመሪያ እነሆ በድንኳን በቃል ኪዳኑ ድንኳን በኩል እነሆ መሥዋዕት ሊያቀርቡ ጸሎት ሊጸልዩ ወደ መገናኛው ድንኳን የሚመጡትን እስራኤላውያን ሴቶቹን አረከሷቸው ይላል። እነሆ ከእነሱ ጋር መተኛት ጀመሩ። ከዚህ ሰውረን በዚህ ቅዱስ ቦታ በቤተ ክርስቲያን እንዲህ ያለ ስራ የምንሰራ ከሆነ ከባድ ነው። አንደኛው ነው። ሁለተኛው ሙሴና አሮን የወሰኑት የደነገጉት እነሆ በቀዳማይ ሰዓተ ሌሊት ማለት ማታ በ1 ሰዓት አብርተው
ጠዋት በ12 ሰዓት የሚያጠፉት መብራት ስርዓት ተክለው ነበረ። ለታቦተ ጽዮን ለቃል ኪዳኑ ታቦት በድንኳኑ ሲበራ ያድር ነበር። ይህንን በባዶ ቤት ለምን መብራት ይበራል? በባዶ አዳራሽ ብለው ይህንን ስርዓት አስቀሩት። ሁለተኛው ሶስተኛው እነሆ እስራኤል መስዋዕት በሚያቀርቡ ጊዜ በዘመኑ በሰዓቱ የሚያቀርቡትን መስዋዕት ለእነሱ የሚያስደስታቸውን እነሆ ደስ የሚያሰኘውን እየነቀሉ ስጋውን እየወሰዱ ለራሳቸው ይበሉ ነበር ይላል። ሆዳሞች ለራሳቸው ይበሉ ነበር። ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ይላል ዮሐንስ ወንጌል ምዕራፍ 12። ከእግዚአብሔር ክብር ይልቅ ሆዳቸውን ወደው እነሆ ደስ የሚያሰኘውን ነቅለው ወጥተው ወርቹን እየነቀሉ እየወሰዱ ገና ስሙ ሳይጤስ ወደ እግዚአብሔር መስዋዕት ሳያቀርቡ ገና እንደታረደ እነሆ መስዋዕቱ የዛ ጊዜ የላሙ ይደሩ ነበርና ያንን ሲሰዉ እነሱ አስቀድመው ለራሳቸው ዕቃቸው ወስደው ይበሉ ነበረ። በዚህ እግዚአብሔር ተቀየማቸው። በዚህ እግዚአብሔር አዘነባቸው። ከዚህ በኋላ ኤሊም አባትየው የእነሱ ኃጢአት የእነሱ በደል በሕዝቡ ጆሮ ገባ። ሕዝቡ አንጎራጎረ፣ አጉረመረመ፣ ሐሜተኛ ሆነ። ይህን ያደርጋሉ፣ እንዲሰራሉ፣ ቤተ መቅደሱን ያረክሳሉ፣ እነሆ ከሴቶች ጋር ይተኛሉ ብለው እነሆ ሲያጉረመርሙ ኤሊ ሽማግሌው ኤሊ አባታቸው ዓይኑ ፈዞ ጉልበቱ ደክሞ ነበረ። እነሆ በሕዝቡ የሚያጉረመርመውን ጉርምታ ሰማ። ሰናይ ይገበርክሙ ደቂቀ ልጆች መልካም አላደረጋችሁ። ከሰው የምሰማው ሁላ ክፉ መጥፎ ነገር ነው። መልካም ነገር አልሰማም፣ መጥፎ ነገር ነው የምሰማው። ለምን ታደርጋላችሁ አላቸው። ለምን ትሰራላችሁ አላቸው። አባታቸው አባቶቻችን እኮ የሚነግሩን እኮ ብንሰማ ሁላችንም እኮ እንጠቀማለን እንጂ አንጎዳም ነበር። የአባታቸውን ምክር አልሰሙም። እሱም በምሳሌ ነገራቸው። ሰውን ቢበድል ሰው ከሰው ጋር ቢጣላ ወደ እግዚአብሔር ይለምኑታል፣ እግዚአብሔርን ይማጸኑታል። ኃጢአት በደሉን ይቅር በለው ይባላል። ሰው ከእግዚአብሔር ጋር ተጣላ ግን ወደ ማን ይለምናል? ማንስ ይለምናል? ማንስ ይለመናል? ወደ ማንስ ይጸለያል? እናንተ እኮ የተጣላችሁት ከእግዚአብሔር ጋር ነው፣ ከሰው ጋር አይደለም። ቤተ መቅደሱን ማርከስ፣ የቃል ኪዳኑን ታቦት መናቅ፣ ማቃለል፣ ክብር አለመስጠት ይህ እግዚአብሔርን መናቅ ነው። እግዚአብሔርን መደፋፈር ነው። ስለዚህ እግዚአብሔርን ተደፋፍራችሁ ከእግዚአብሔር ጋር ተጣልታችሁ ወደ ማን ትታረቃላችሁ? ወደ ማን ይጸለያል አላቸው። ውሃ ቢያልቅ በምን ይውጡ፣ ምላጭ ቢያልቅ በምን ይበጡ እንደሚሉት አበው ሰው ዳቦ ሲያልቀው ውሃ ስጠው ነው የሚባለው። ውሃው ካለቀው ግን ምን ስጠው ይባላል? ሌላ ምን ማውረጃ አለው? ሰውነቱ ሲያልቅ ሰውነቱ የሚታገመው በምላጭ ነው። ምላጭ ካበጠ በምን ይታገማል? ስለዚህ እናንተም ከእግዚአብሔር ተጣላችሁ ከማን ጋር ትታረቃላችሁ? ማን ይቅር ብላችሁ ትለምናላችሁ አላቸው። ይህን ብሏቸው ከሹመታቸው አልሻራቸው፣ ከስልጣናቸው አላወረዳቸውም፣ ዝም አላቸው። ከዚህ በኋላ እግዚአብሔር ተነሳ። እግዚአብሔር እነሆ ነቢይ አነስ ማእከሌክሙ በመካከላችሁ ነቢይን አስነሳለሁ እንዳለ ሁሉ እነሆ ሳሙኤልን በመካከል ጠራው ይላል። ሳሙኤል ሳሙኤል ብሎ ጠራው። ኤሊ ጠራኝ ብሎ አቤት ብሎ ሄደ። እኔ ያልጠራሁም መልሰህ ተኛ አለው። የጠራው ግን እግዚአብሔር ነበረ። እግዚአብሔር ሲጠራ እግዚአብሔር ሲናገር መስማት ያስፈልጋል ወገኖቼ፣ አባቶች፣ እናቶች። እግዚአብሔር የተናገረውን ነገር የወሰነውን ውሳኔ ያቆመውን ሕግ መሻር መጣስ ፍርዱ ከባድ ነው። በራስ ላይ ሲመጣ ከባድ ነው። በሰው ላይ ሲያልቀላ መስሎ ይታያል። ዛሬ ታሪክ ታራቂዎች ብቻ እንዳንሆን የኔና የእናንተ ታሪክ አስቀድሞ ተጽፏል። ይህንን ማወቅ ማሰብ ያስፈልጋል። ስለዚህ ሳሙኤል ለልጆቹ ነገራቸውን አልሰማም በማለታቸው እግዚአብሔር ቁጣውን ሊያነሳ ሳሙኤልን ነቢይ አስነሳ። ሳሙኤል ሳሙኤል ብሎ ጠራው። ኤሊ ጠራኝ ብሎ አቤት አለሁ አለ። ኧረ እኔ አልጠራሁም አለው ኤሊ።
ሂድና መልሰህ ተኛ አለው። ሂዶ ተኛ። አሁንም እግዚአብሔር ጠራው። አሁንም ተነሳ፣ ወደ ኤሊ ሄደ። ኤሊን ያልጠራውም አለው። በሦስተኛው ሰዓት ዝም ብለህ ተኛ አለው። ኤሊ ተኛና ሲጠራህ አቤት ባሪያህ እሰማለሁ፣ ቃል ተናገር በለው ብሎ ላከው። ሂዶ ተኛ። ሳሙኤል ነቢዩ የሐና ልጅ ታላቁ ጻድቅ ታላቁ ነቢይ አሁንም ሦስተኛ እግዚአብሔር ጠራው ይላል። በዚያን ሰዓት ሳሙኤል ባሪያህ እሰማለሁ፣ ቃል ብቻ ተናገር፣ ምን ልታዘዝ፣ ምን ላድርግ አለ። እንዲህ ነው አባቶች ሲጣሩ፣ እናቶች ሲልኩ አቤት ወዴት ብሎ መላክ፣ አቤት ብሎ መድረስ፣ እሺ ብሎ መስማት ከኛ ይጠበቃል። የአባቶቻችን ታሪክ የሚነግረን ለእኛ ትምህርት ነው። ወደ ነገሩን አበዊነ ነው። አባቶቻችን የነገሩን ለእኛ ጥቅም አለው። ታሪኩን ስናነብ እኛም ራሳችን እየወቀስን ራሳችን ስሰማ ታሪኩን ራሳችን እየመረመርን ምን አድርገን አለፍነ፣ ምን ሰርተን አለፍነ ማለት ያስፈልጋል። አሁንም እግዚአብሔር ሳሙኤል ተናገር አለው። እግዚአብሔር በኤሊና በአፍኒንና በፊንሐስ እንዲሁም በእስራኤል ላይ የማደርገውን በቃል ኪዳኑ ታቦት ላይ የማደርገውን ለአንተ እነግርሃለሁ፣ ወደፊት የሚደርሰውን የሚሆን ነገር እነግርሃለሁ አለው። ይህንን እንሎ ነገረው። እነሆ እስራኤል ይመታሉ፣ አፍኒንና ፊንሐስም በአንድ ቀን ይሞታሉ፣ አባታቸው ኤሊም ይሞታል፣ የቃል ኪዳኑ ታቦትም ይማረካል ብሎ ይህንን ትንቢት ተናገረ። ይህን ከተናገረ በኋላ እነሆ ጦር አስነሳባቸው። ፍልስጥኤማውያንን በእስራኤል ላይ ጦር አስነሳባቸው ይላል ምዕራፍ 4 ቁጥር 1 ላይ ጀምሮ። ፍልስጥኤማውያን ተነሱ፣ በአቤኔዘር ሰፈሩ። እስራኤል በአቤኔዘር፣ ፍልስጥኤማውያን በአፌቅ ሰፈሩ፣ ተያዩ። ምድብ ጉድባቸውን ያዙ፣ ጦርነት ገጠሙ። ከእስራኤል 4000 ወታደር አለቀ። ከዚህ ሰውረን እግዚአብሔር። ለምን ይሆን እስራኤል እግዚአብሔርን እያመለኩ ለምን ተመቱ? ከንፈራቸው እንጂ ልባቸው አላመነም ነበር። የሚያገለግሉት አገልጋዮች ተመልከቱ፣ የሰሩትን ስራ ተመልከቱ። እና አፍኒን እና ፊንሐስ ምን እንዳደርጉ ምን ኃጢአት እንደሰሩ ሕዝቡን ጨምረው ኃጢአት እንዳሰሩት ክብር ለሚገባውን ክብር ስላልሰጡ የድንኳኑ መገናኛ ስለናቁ በድንኳኑ ዙሪያ የማይሰራ ስራ ስለሰሩ እግዚአብሔር አሳልፎ ለጦር ሰጣቸው። በኃጢአታቸው 4000 ወታደራቸው ከእስራኤል ሞቱ፣ በፍልስጥኤማውያን ተመቱ፣ ወደቁ። እዚህ በኋላ እስራኤላውያን ፍልስጥኤማውያን እጃቸውን ያከበዱብን እንዲህ የተመታ ነው በእነሱ ፊት ምን ሆነ ነው ብለው ሽማግሌዎቹን ሰብስበው መወያየት ጀመሩ። እዚህ በኋላ የእኛ ክንዳችን የእኛ ኃይላችን የቃል ኪዳኑ ታቦት ነው፣ ታቦተ ጽዮንን ይዘን እንስበት እናምጣ ብለው ወደ ሰፈራቸው ተመለሱ። ታቦተ ጽዮን በኪሩቤል ላይ የሚቀመጠው የቃል ኪዳኑን ታቦት ይዘው አፍኒንና ፊንሐስን አሸክመው ወደ ዘመቻ መጡ። እነዚህ ሰዎች ከኃጢአት አልነጹ፣ አልተጸጸቱ፣ ንስሐ አልገቡ። አሁንም የቃል ኪዳኑን ታቦት ተሸክመው መጡ። አሁንም ሁለተኛ ጦር ገጠሙ። ወዮልን አሉ ፍልስጥኤማውያን። እንዳው እስከ ዛሬ እንዲህ ያለ ጩኸት ሰምተን አናውቅም። የቃል ኪዳኑን ታቦት ይዘው ሲመጡ እስራኤልን እልልታውን አቀለጡት፣ ከተማውን አደመቁት በእልልታ። ፍልስጥኤማውያን ደግሞ ሲሰሙ እንዲህ ያለ እስከ ዛሬ ሰምተን አናውቅም፣ እግዚአብሔር በሰፈራችን ዛሬ ገብቷል። እኒህ እስራኤላውያን እልልታውን አቅልጠውታል። እስካሁን ያላደረጉት ያልሰማነው ነገር ተሰማ። ወዮልን አሉ። በዚህ ሰዓት የፍልስጥኤማውያን ሽማግሌዎች አሁንም እነሆ እናንተ እስራኤልን ባሪያ አድርጋችሁ እንደገዛችኋቸው እነሆ አሁንም መልሰው እነሱ ባሪያ አድርገው እንዳይገዟችሁ ጠንክራችሁ ተዋጉ፣ ሰልፋችሁን አጠንክሩ፣ ወታደራችሁን አብዙ ብሎ ሽማግሌዎቹ ለፍልስጥኤማውያን ነገሯቸው። በዚህ ሰዓት ፍልስጥኤማውያን ኃይላቸውን አጠንክረው እውነትም ጦርነቱን ገጠሙ፣ አልቀረም። በዚያን ሰዓት አሁንም እነሆ ትንቢት ቀድሞ ለነገር ነው
እግዚአብሔር የተናገረው ነገር አይቀርምና ከእስራኤል አሁንም 30,000 ወታደር ንፍሮ ሆነ። እግዚአብሔር ከዚህ ሰውረን። የቃል ኪዳኑ ታቦት ተማረከ። አፍኒና ፊንሐስ በዚያው ሞቱ። ከዚህ ሰውረን እግዚአብሔር። መቅሰፍት እኮ ነው አባቶች፣ መቅሰፍት እኮ ነው እናቶች። እንዲህ ያለው አሟሟት መቅሰፍት ይባላል። ድንገት ነው። በጦርነት አሸንፋለሁ ብሎ እዚያው ቃል ኪዳኑ ታቦት ተማርከው አፍኒና ፊንሐስ ካህናቶቹ እዚያው ሞተው እነሆ ከእስራኤልም 30,000 ወታደር ንፍሮ ሆኖ ሲደመር 34,000 ሆነ። በሰዎች ኃጢአት አገር ይፈታል። በሰዎች ኃጢአት ሕዝብ ያልቃል። በእነዚህም አገልጋዮቹ እነሆ ቤተ መቅደሱን ስላላከበሩ ክብር ለሚገባው ክብር ስላልሰጡ እነሆ ሕዝቡ አለቀ፣ አገር ተፈታ። ከዚህ በኋላ አምላካችን እግዚአብሔር ጥበቡ ብዙ ነው። ከጦርነቱ መካከል አንድ ሽማግሌ ሰው ወይም አንድ ወታደር ሾልኮ እየበረረ ወደ ፍልስጤም መጣ። እዚያ ኤሊ ሽማግሌው እነሆ በወንበር ላይ ተቀምጦ ዓይኑ ፈዝቶ ጉልበቱ ደንግዞ ሽማግሌ ሆኖ ተቀምጦ የታቦተ ጽዮን ነገር የልጆቹን ነገር እያምሰላሰለ የእስራኤልን ነገር ጦርነቱ እንዴት ይሆን ማን አሸንፎ ይሆን እያለ እየተጨነቀ እያምሰላሰለ እያለ አንድ ወታደር ሾልኮ እየበረረ መጣና በከተማው ወሬውን ዘረው። እስራኤል ተመቷል፣ አፍኒና ፊንሐስ ሞቷል። ይህን አልቀረም ለአባቱም ለኤሊም ነገረው። የቃል ኪዳኑ ታቦት ተማረከ፣ ልጆች አፍኒና ፊንሐስ ሞቱ፣ እነሆ እስራኤልም ተመቱ አለቁ ብሎ እኔ ከጦር አምልጬ ከሞት ነጥቄ መጣሁኝ ብሎ ለኤሊ አባት ማነው ለኤሊ ለአፍኒና ለፊንሐስ አባት ለኤሊ ነገረው። በዚህ ሰዓት ሽማግሌ ከወንበር ላይ ተቀምጦ የነበረ ኤሊ 40 ዓመት እስራኤልን የመራ የ98 ዓመት ሽማግሌ ነው። 98 እድሜው ውስጥ ብዙ ነበር። ከፊተኞቹ አባቶች ባይደርስም በእኛ ዘመን ግን ብዙ ነበር። ግን ድንገተኛ ማይረባ መርዶ አርድቶ በድንገት እንዲሞት አደረገው። ከወንበር ላይ ተቀምጦ የነበረው ሽማግሌ ልጆቹ ሞተ፣ ታቦተ ጽዮን ተማረከች፣ እስራኤል ተመቱ ብሎ ሲነግረው ይህ ሽማግሌው ከወንበሩ ላይ ተጠምዞ ወደቀ። ደንግጦ አንገቱ ተቆልሙሞ ሞተ። ወይም ጎና አጥንቱ ተሰብሮ ሆዱን ወቅቶት ወደ አንጀቱ ተዘርግፎ ሞተ ይላል። እግዚአብሔር ከዚህ ይሰውረን። እግዚአብሔር ከዚህ ይሰውረን። መድኃኒዓለም ድንገተኛ ከመሞት የሚያረዳ ሰው እኮ ቀስ አድርጎ ነው ማርዳት ያለበት። ተነሳ ብሎ ልብስን ልበስ ብሎ ተዝናና ብሎ ወደዚህ ቦታ እንሄዳለን ሲደርሰን እንጣ ብሎ ይዞ ወጥቶ ልብሱን እንዲለብስ አድርጎ ከዚያ ቁጭ አድርጎ እንጣት ፍርጥ እንዳይል ወንድምህ ወይም እናትህ አባትህ ታመው ነበር እንዴ ሰምተህ ነበር ይባላል። ከዚያ በኋላ አረፈች እኮ በለርምን አውጣ ቁጭ በል ይባላል። ያዛል። ወንበር ላይ እንደተቀመጠ ድንጋይ ነው ዝም ብሎ ማይበሩን አመጡ አፈሰሰበት። ወዲያው ወደቀ ደንግጦ ወዲያው ሞተ። ለአርጃ ይከብደው ይህንን ወዲያው ያለ ዕድሜው ገደለው። ከዚህ እግዚአብሔር ይሰውረን። ከዚህ በኋላ እነሆ የፊንሐስ የአንዱ ልጁ የፊንሐስ ልጅ ሚስት እርጉዝ ነበረች፣ ነፍሰ ጡር ነበረች። ልትወልድ ቀኗ ደርሷል፣ ግን ቀኗ አልደረሰም። አሁንም ለእሷም የወር የደረሳት ባልሽ ፊንሐስ አማትሽ ኤሊ ሞቱ፣ የቃል ኪዳኑ ታቦትም ተማረከ፣ ፍልስጥኤማውያን ማርከው ወሰዱት አሏት። በዚህ ጊዜ ደነገጠች፣ ደሟ በዛ፣ ምጧ መጣ፣ ተጨነቀች። በድንጋጤ የሚመጣ ምጥ እናቶች ታውቁታላችሁ። ድንገተኛ ሆነባት። ያንን ጓደኞቿ አይዞሽ በርቺ ሲሏት ልትሰማቸው አልቻለችም። በድንጋጤ ግን ሆና ወለደች። ወንድ ልጅ ወለደች ይላል። ወንድ ልጅ ስትወልድ ወንድ ልጅ ወልደሻል አይዞሽ፣ ባልሽ ነገር ደመላሽ ይባላል። ልጁ ደመላሽ ሆነሻል አይዞሽ በርቺ አትደንግጥ ብለው ሴቶች ሲያጽናኗት እሷ ከልቧ አልገባም፣ ልትሰማቸው አልቻለችም። ይልቁንም ባሏ እንደሞተ አማቷ እንደሞተ ወንድሙም አብሮ እንደሞተ የቃል ኪዳኑ ታቦት እንደተማረከ ስትሰማ በዚያን ጊዜ መውለዷ ከባድ ስለሆነባት እነሆ የወለደችው ልጅ ስታወጣ ምን አለችው?
ኢካቦድ ብላ ጠራችው ይላል። ኢካቦድ አለችው። ኢካቦድ ማለት ክብር ከእስራኤል ለቀቀ ማለት። ታቦቱ ተማርኳል። ካህናት አገልጋዮች ሙተዋል። የካህናቶች አባት ሙተዋል። እስራኤል ተመትተዋል። ከእስራኤል ክብር ለቀቀ ስትል ኢካቦድ ብላ ስሙን ጠራችው። እግዚአብሔር ክብራችንን ይመልስልን። ዛሬ ከኛ ክብራችን ተነጥቀን ይሆን? አባቶቻችን ካህናት የሚሞቱት ቤተክርስቲያን የምትቃጠለው ከኛ ክብር ተነስቶን ይሆን? የእግዚአብሔር ክብር በቤተ መቅደሱ አለ። ታቦቱን አልተነጠቅንም አለ። ምናልባት ዳሩ ሲፈታ መሀል ይሆናል። ነገ በእኛ ላይ የሚደርሱ አይታወቅም። በዚያ ያሉ አባቶች እንደሞቱ ቤተክርስቲያን እንደተቃጠለች እንሰማለን። እዚህ ግን እግዚአብሔር ሁላ አብርዶልን እሱ በጥላው ከልሎን ደህና ነን። ክብራችን ደህና ነው። የራሳችን ክብር ግን የራሳችን ክብር የእያንዳንዳችን የአገልጋዩ የተገልጋዩ ክብር ግን ምን ያህል እንደሆነ ምን ያህል እንደረቀቀ ወይም ደግሞ ማንኛውም በክብር እንደበለጸገ የሚያውቀው ማን ነው? እግዚአብሔር ነው። በእኛ ክብር መነሳት በእኛ ክብር ማጣት ነው ዓላማችን ባለማስተካከል እምነት ከምግባር ባለመያዛችን ክብር ለሚገባው ክብር ባለመስጠታችን እግዚአብሔር በእኛ ምክንያት ሀገሪቱን እንዲያጠፋ መድኃኔዓለም እሱ ይታደገን። ስለዚህ ኢካቦድ ብላ ጠራችው። ከዚህ በኋላ እነሆ ምዕራፍ 5 ላይ ፍልስጥኤማውያን የእግዚአብሔር ታቦት ማርከው ተወሰዱ። በኋላ እነሆ በአዛጦን ይላል በዳጎን ፊት ወስደው ታቦቱን አስቀመጡት ይላል። እንግዲህ ታቦተ ጽዮን ታሪክ ሊመጣ ነው። ስለ ታቦተ ጽዮን ወስደው በዳጎን ፊት አስቀመጡት በአዛጦን ቦታ። በዚያን ሰዓት አስቀምጠውት ለማይጠንት ለመሥዋዕት ማደው ሲመለሱ የአዛጦን ዳጎን የሚያመልኩት አምላክ የሚሉት ዳጎን በቃል ኪዳኑ ታቦት በግንባሩ ድፍት ብሎ አገኙት ይላል። ክብር ምስጋና ለአምላካችን ይሁን። ስለዚህ ተደፍቶ ተገኘ። ምን ነው የድሃ መቃብር አድርጋችሁት? የቃል ኪዳኑን ታቦት ሲያሸንፍ ዳጎን ሲቀጠቀጥ ዳጎን ሲጠፋ ዛሬ በልቦናችን ላይ የተደቀነው የሰይጣን ዳጎን ያለመስማማት ዳጎን ተደቅኖብን አይደል? ዛሬ ያስቸገረን ይህንን ቀጥቅጦ የቃል ኪዳኑ ታቦት በግንባሩ ሲደፋልን እንዴት እልልታውን ታሳንሱታላችሁ? ክብር አምላካችን ይሁን። እኒህ አዛጦን ሰዎች የጣዖት ካህናቶች ትናንት እንዲያርገን ነው እንዲያስቀመጥ ነው መች እንዲህ ነበረ ተሳስተን ነው ወይስ ምንድን ነው ብለው አሁንም የቃል ኪዳኑን ታቦት በስር አድርገው አትሮነስ አድርገው እነሆ ዳጎንን በላይ አድርገው ማዕጠንታቸውን አቅነው መሥዋዕታቸውን አቅርበው እንዲያርገው አስቀምጠው ተመልሰው ወደ ቤታቸው ሄዱ። በድንኳኑ ጠዋት ማለዳ መሥዋዕት ሊሰዉ ሲመጡ ዳጎን በቃል ኪዳኑ ታቦት በግንባሩ ተደፍቶ ተገልጦ ተገኘ። ይልቁንም አንገቱ ተቆርጦ ጉልቻ መስሎ እጅና እግሩ ተለያይቶ ደረቱ አሻንጉሊት መስሎ ብቻውን ተጎልቶ አገኙት ይላል። ክብር አምላካችን እግዚአብሔር ይሁን። በዚህ የእግዚአብሔር ቃል ኪዳን ታቦት እንደከበረ እንደነገሰ ይታወቃል። እነሆ ዳጎንን ቀጥቅጦ ሰባብሮ የጣለ የእስራኤል አምላክ የእስራኤል ፈጣሪ የቃል ኪዳኑ ታቦት መሆኑ። ከዚህ በኋላ ይህን የቃል ኪዳን ታቦት ምን እናድርገው አሉ የአዛጦን ሰዎች ተሰብስበው ሽማግሌዎች ከእኛ ይሁንልን አሉ። ከእኛ ሰፈር ይውጣ፣ ከእኛ ሀገር ይውጣ አንፈልገውም አሉ። ያንን አንስተው ደግሞ ወዴት ወሰዱት ይላል። በአዛጦን ያሉትን ሰዎቹንም የቀሩትን በባጭ መታቸው ይላል። ከዚያ ወደ ጌት ወሰዱት። በጌት ያሉትን ሰዎችም ደግሞ እንዲሁ በባጭ መታቸው። መቅሰፍ ያበዛባቸው አልተመቻቸው። ጣዖት ነው የሚያመልኩት። የዚያን የቃል ኪዳን ታቦት ክብር አልሰጡትማ፣ አላመለኩትማ፣ አልተገዙማ። አሁንም እነሱ ይውጣልን አሉ። ወደ አስቆሮና ወሰዱት ይላል። በአስቆሮና ደግሞ ያለውን ሕዝብ በባጭ መታው ይላል። ቁስል በቁስል አደረገው። በሽታ ጉንፋን በጉንፋን አደረገው። ጉንፋን እኮ ሲበረታ ለሞት ይዳርጋል። እግዚአብሔር ከጉንፋን ይጠብቃል። ሀገራችን ዛሬ በሽተኛ ሆናለች። ሰዋችን በሽተኛ ሆኗል። ሁሉም ታማሚ ሆኗል። ማን ይፈውሰው? እግዚአብሔር ይፈውሳል። ከዚህ በኋላ ቁጥር 6 ምዕራፍ 6 ላይ በፍልስጥኤማውያን ሀገር የቃል ኪዳኑ ታቦት
ለስንት ወር ተቀመጠ ይላል? ለ7 ወር ተቀምጦ ነበረ። ከዚህ በኋላ እነሆ ካህናቱን የጣዖት ካህናቱን እኒህ የአዛጦን ሽማግሌዎች ተሰብስበው የጣዖት ካህናትን ሟርተኞችም ነበሩ የሚቀልቧቸው፣ ጠንቋይ ማለት ነው። ሟርተኞች ነበሩ። እነሱም ሰብስበው በዚህ ቃል ኪዳን ታቦት ላይ ምን እናድርግ? ምን ይሻለናል? መቅሰፍቱ በዛ፣ መዓቱ በዛ፣ ምሕረት አጣን፣ ሰላም አጣን፣ ምን እናድርግ ብለው አወያዩአቸው። እስቲ እናንተ ንገሩን አሉ። ጠንቋይ ናቸዋል። ጠንቅ ዋይ በሰው ላይ ጠንቅ የሚሆን ራሱ ጠፍቶ ሰው የሚያጠፋ ዛሬ የሚኖራ በከተማችን፣ ዛሬ የሚኖራ በቤታችን ከጠንቋዩ አስጠንቋዩ ነገ የአፊንና የፊናስ ነገር እንዳይደርስ ጧት ወደ ታቦት ማታ ወደ ጣዖት የምንሄድ ከሆነ የእነሱ ነገር ነው። ቅዱስ ጳውሎስ ስለዚህ ይናገራል እኮ የእግዚአብሔርን ታቦትና ጣዖትን በአንድ ላይ የሚያኖር በአንድ ቤት የሚያኖር ማን ይላል? ሁለተኛ ቆሮንቶስ ምዕራፍ 6:16 ላይ የእግዚአብሔርን ታቦትና ጣዖትን በአንድ ላይ የሚያኖር ማን ነው? ዛሬ ስማችን ክርስቲያን ነው፣ ተዋሕዶ ኦርቶዶክስ ነው። ግብራችን ግን ጣዖት አምላኪዎች ነው። ፍቅር የለን፣ ሰላም የለን፣ እንገፋፋለን፣ አንተዛዘን፣ ለሀገራችን ለሕዝባችን አንጸድም፣ ራስ ወዳድ ሆነናል። ራሳችን ብቻ ነው የምንመለከተው። የወደቀውን ወንድማችን አንመለከተው፣ ማናየው፣ ራስ ወዳድ ሆነን። ስለዚህ ምን እናድርግ አሉ። ወደ ሀገሩ ይመለስ ተባለ። በመጨረሻ እነዚህ ሽማግሌዎች እነዚህ አባይ ጠንቋዮች ወደ ሀገሩ መልሱ። ወደ ሀገሩ ስትመልሱ ግን እንዲሁ በባዶ አይደለም፣ አማ ያስፈልገዋል፣ ካሳ ያስፈልገዋል፣ እጅ መንሻ ያስፈልገዋል አሉ። ከዚህ በኋላ የዚህ ሀገሩ ሰው በዘመኑ በሰዓቱ የነበረውን መባ ከቤት ያለው የቤቱን የሌለው እየገዛ በከተማ እያመጣ ወርቁን ሌላውን ሁሉ እያመጣ ለእስራኤል አምላክ ለቃል ኪዳኑ ታቦት መስጠት ጀመረ። ክብር አምላካችን ይሁን። በሳጥን ሞላ፣ ተደረደረ። ከዚህ በኋላ የቃል ኪዳኑ ታቦት ወደ ሀገሩ እንዲመለስ በክብር እንዲመለስ ይህ ሁላ ሰው ያለቀው ይህ ሁላ ሰው ያስጨረስነው በባጭ የተመታ ነው። እሱን ማርከን ካመጣን ወዲህ ነው ይገብር ወደ ሀገሩ ይመለስ ብለው ወደ ሀገሩ እንዲመለስ ነው። በሳጥን ያለውን ወርቁን የመጣውን ምንጣፉን፣ መጋረጃውን፣ አልባሳቱ፣ መስቀሉ፣ ልብሱ፣ መጽሐፉ ሳይቀር የሚገለገልበት ሁሉ ያን ሁሉ አስጭነው እነሆ ወደ ሀገሩ እንዲመለስ አደረጉት። በምን ተጫነ? በሰረገላ ከፍ ያለ ሰረገላ። ዛሬ ፈረሶች በሚያመላልሱ ጋሪ ሁለቱን ላሞች ጠምደው ይላል። ሁለቱ እንጂነሮች ተጠምደው እነሱ እየጎተቱ በእነሱ ላይ ተጭኖ ወደ ሀገሩ እንዲገባ ተደረገ። በእልልታ በሆታ እናንተ ልባችሁ የሚጸና እንደ ፈርዖን እንደ ግብፃውያን ለምን ልባችሁ ይጸናል? መዓቱ ሲመጣባችሁ ቁጣው ሲደርስባችሁ እነሆ ግብፃውያን በ9 መቅሰፍት በ10 ሞተ በግ በ11ኛ ስቅለት እንደመታቸው አታውቁም? ያን ጊዜ እኮ ነው እስራኤል የለቀቋቸው። እናንተም ይሄን ለሚደርስባችሁ ትፈልጋላችሁ? ይሄን ሊሆንባችሁ ትፈልጋላችሁ? ለምን አትሰዷቸው ብለው ሽማግሌ ሲነግሯቸው የቃል ኪዳኑ ታቦት በሰረገላ ጭነው ወደ ሀገሩ እንዲገባ አደረጉት። ክብር አምላካችን ይሁን። ታቦተ ጽዮን የረገሰችበት ዲያቆን የተኮታኮተበት እግዚአብሔር ኃይሉ የተገለጠበት ዕለት ዛሬ ነው። ስለዚህ ማርያም ጽዮን ታቦተ ቃል ጥብ መንፈቀ እስራ አፍቀርኩች አፍቅርን የሚዜ ለግሙራ ማርያም ጽዮን ታቦተ ቃል መንፈቀ እስራ መጎላት መጎሪሁ ከመኪያች አፍቀራ አፍቀርኩች አፍቅርን የሚዜ ለግሙራ ጽዮን ማርያም ወይ እውነተኛው ቃል መንፈቀ እስራ የሕያ ግማሽ 10 ነው አይደል? የሕያ ግማሽ 10 ቃላት እውነተኛ የዚያ ቃል የተጻፈብሽ ጽላተ ሙሴ የሙሴ ታቦት አንቺ ነሽ። ጊዜሮች ልጆቻቸውን ትተው ወይም ከልጆቻቸው ይልቅ አንቺን ወደው አንቺን እንደወደዱ አንቺን እንዳፈቀሩ ከዛሬ ጀምሮ እስከ ዓለም ፍጻሜ ድረስ እኔም እወድሻለሁ አፈቅርሻለሁ አለ ደራሲው። ስለዚህ
ረድኤትሽ በረከትሽ እናታዊ ምልጃሽ አይለይኝ አለ ደራሲው። የኔና የእናንተ ጸሎት ሊሆን ይገባል። አባቶቻችን ሌሊት በማኅሌት በጸናጽል በከበሮ ይህንን ሲሉት አድረዋል። ሜንታ መላክ አደራችሁ ይህንን ሲያመረግስ ሲጸነጥሉት አድረዋል። ጊደሮች ከልጆቻቸው ይልቅ አንቺን እንደወደዱ አንቺን እንዳፈቀሩ አንቺንም እወድሻለሁ አፈቅርሻለሁ ረድኤትሽ አማላጅነትሽ እናታዊ ፍቅርሽ ሰላምሽ አይለየኝ አለ። ዛሬ ትውልድ ብሎ ይጸልያል። ዛሬ ቤታችን ብሎ ያከብራል። ለቤታችን ክብር የሚሰጥ አለ። ለቃል ኪዳኑ ታቦት ክብር የሚሰጥ አለ። ዛሬ የቃል ኪዳኑ ታቦት የተናቀበት ቅዱሳን የተናቁበት አባቶች የተናቁበት ክብር የማይሰጥበት አገልጋዩ በውስጥ ያለው የማይፋቀርበት ክብር የማይሰጥበት አባቶች የማይከበሩበት ዘመን ላይ ደርሰናል። ክብር ለሚገባው ክብር መስጠት ያስፈልጋል። አለበለዚያ የአፍና የፊናት መቅሰፍት በእኛ ላይ ይመጣል። እግዚአብሔር አምላካችን ከመቅሰፍት ሁላችንም ይሰውራል። እግዚአብሔር በቸርነቱ የእመቤታችን በዓል ዛሬ በደማቅ ይከበራል። በቃል ኪዳኑ ታቦት ወጥቶ ሕዝቡን ይባርካል። ሀገራችን ኢትዮጵያን በቃል ኪዳኗ እንዲያስጠብቅልን ቅዱስ ፈቃዱ ይሆንልን። የሰማነውን በልቦናችን ጨምርልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ከምስጋና ይድረሰው። ወስብሐት ለእግዚአብሔር።